መድብል ቃሉን አከበረ። ምሳሌን ይዟት መጣ። ቅድስት በደስታ ለቀሰች። ይሁንና ብሩክም ዛሬ ይመጣል ብሎ ቃል ገብቶላቸዋል። እንዴት ነው ብሩክ ሊመጣ የሚችለው? በምን አይነት መልኩ ከካሌብ ጋር ተስማምተው ነው የሚለውን እንደዚሁም ደግሞ ቅድስትም ያጋጠማት ያልታሰበ ነገር አለ። ሁሉንም ይዤላችሁ መጥቻለሁኝ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። ምሳሌ ወደ ቤት ተመልሳለች። ምሳሌን ወደ ቤት ማስመለስ ቀላል ስራ አልነበረም። መድብል በነፍሱ ቆርጦ ነበረ ምሳሌን ለማስለቀቅ የሄደው። እንደሚታወቀው ካሳለፍነው ፓርት ላይ ምሳሌን ከፈለካት እኛ በምንደውልልህ ስልክና ተብሎ ነበረ። በሚደውሉለት ወቅትና እንደዚሁም በሚልኩለት አድራሻ ለመሄድ ተስፋ ቆርጦ ሄዶ ነበረ። ምክንያቱም ቅድስት ምሳሌን በመጠባበቅ ቤቱን በደንብ አዘጋጅታ እየጠበቀቻቸው ባለ ወቅት እሱ ወደ ቤት ተመልሶ ቤት ማደሩ ፈጽሞ ሰላም አልሰጠውም እና የሰው ልጅ ምናልባትም የሚያርፈው ሲሞት ሊሆን ይችላል። ለምንድን ነው ታዲያ እኔ እረፍቴን የምፈራው? ለምን ሞትን እፈራለሁ? በማለት ተስፋ ቆርጦ ነበረ የሄደው። መድብል ወደ እነ ካሌብ ሲሄድ አንድ ነገር እንደሚያደርጉት እርግጠኛ ቢሆንም ነገር ግን እሱ ምንም ነገር ለመሆን ፈቃደኛና ደስተኛ ሆኖ ቢሄድም እሱ ምሳሌን ነጻ ሳያወጣ ምንም እንደማይሆን ደግሞ ለራሱ ቃል ገብቷል። ምሳሌን ነጻ ከወጣ በኋላ እሱ ላይ ለሚወስዱት እርምጃ ለማንኛውም ነገር ዝግጁ ነበረ። ነገር ግን ካሌብ ከሄደ በኋላ ፈጽሞ የሚቻል ሰው እንዳልሆነና እንደዚሁም ከሱ ጋር ድርድር እንደሚሻልና ምሳሌን እንደሚለቁለት ምሳሌን አሁኑኑ ይዟት ሊሄድ እንደሚችል ነበረ ቃል የገቡለት። ምክንያቱም ካሌብና መድብል ፊት ለፊት ተገናኝተውም ተያይተዋል። ዛሬ ካሌብ ባሰበው መልኩ አልጠበቀውም መድብልን። ካሌብ ቀደም ሲል ከካሌብ ሰዎች ጋር ሲነጋገር የነበረው መድብል እውነት እኛን ደፍሮ እዚህ ድረስ ከመጣ በጣም ከባድ ሰው ነው በማለት ነበረ። መድብልም እዚያ ከመምጣቱ በፊት ቀደም ብሎ እኔ እናንተ እንኳን ጠርታችሁኝ እንደዚሁም እኮ እየፈለኳቸው ነበር፣ ለምን የምፈራ ይመስላችኋል? እመጣለሁም በማለት ነበረ በስልክ እየተናገረው ለካሌብ። የመድብል ንግግርና እንደዚሁም ድፍረቱ በጣም አስገርሞታል። እንደዚሁም መድብልን አብሮ ለመስራትም እየፈለገ ያለ ይመስላል። ነገር ግን አሁን ላይ ግዴታ ዝናን ማስፈታት እንደዚሁም ደግሞ ዝናን ሲፈታላቸው ብሩክንም እንደሚፈቱለት የተስማሙ ይመስላሉ። ለጊዜው ምሳሌ ወደ ቤት በመመለሷ ቅድስት የሌለ ሰላም እንደዚሁም ደስታ ተሰምቷታል። ቅድስት መድብል የገባላትን ቃል አክብሮ ስለተገኘ በጣም ደስ ብሏታል። ምክንያቱም ቅድስት በጣም ዝግጅት አድርጋ እንደዚሁ በመድብል ንግግር ምሳሌ ትመጣለች ዛሬ ባለው ቃሉ በዛ ላይ ጸንቶ የሚቆይ ስለመሰላት ትክክለኛ እርግጠኛ ሁና ምሳሌ ትመጣለች እያለች ለነ ዳጣም ለነ ሞገስም እየተናገረች ነበረ። እርግጥ የቅድስት ንግግር ግራ ያጋባቸው እንደዚሁም ደግሞ የመድብል ውሳኔ ከካሌብ ጋር እያደረገ ያለው ነገር ምንድን ነው? በዚህን መልኩ ድብቅ መሆን ያስፈለገው የሚለው ለዳጣና ለሞገስ እንቆቅልሽ ቢሆንም መድብል ዛሬ ባሰበው መልኩ እንደዚሁ በፍላጎቱ ቅድስትና ምሳሌን አገናኝቷቸዋል። ቅድስት በጣም ደስተኛ ሆናለች። ምሳሌም እንደዚሁ በአባቷ ዙሪያ እየሰማችው አዲስ ነገር አለ። ምሳሌ አሁን ወደ ቤት ስትመጣ ከአጋሾቿ እየሰማችውን የብሩክ ጉዳይ ለነ ቅድስት ተናግራለች። አባቴ ውጭ አይደለም የሄደው ታግቶ አይደለ በማለትም ተጠይቃለች።
ምሳሌ ወደ ቤት ከገባች በኋላ በአባቷ ዙሪያ ስትጠይቃቸው ነበረ። መድብልና ቅድስት ደግሞ ምንም አይሆንም፣ ችግር የለውም አባትሽ እርግጥ እኛ ምን መሰለሽ ዋሽተንሻል። አዎ ወደ ውጭ አልሄድም። አንቺን ምን አድርገውሻል? ለምሳሌ አግተው ደበደቡሽ? በማለትም ጠይቀዋት ነበረ። ምሳሌም በታገተችበት ጊዜ ምንም አይነት ድብደባም ሆነ ምንም የሚያስፈራ ነገር እንዳላጋጠማት፣ እንደዚሁም ደግሞ ምግብ ስትጠይቃቸው ምግብ፣ ውሃ ስትጠይቃቸው ውሃ እንደሚሰጧት፣ እንደዚሁም አሟት በነበረ ጊዜ ወደ ሆስፒታል እንደወሰዷት እንዳሳከሟት፣ በአመማትና በወደቀች ጊዜ ሰውየው ከአካባቢዋ እንዳልነበረ እንደሚመስላት፣ ምናልባት ወድቄ አግኝተውኝ አሳክመውኝ ነው መሰል በማለት ሰውየውንም ስጠይቀው እንደዚህ ነው ያለኝ በማለት ነበረ የነገረቻቸው። ስለዚህ አንቺ ታግተሽ በነበርሽበት ወቅት ምንም አይነት ስቃይ አላየሽም ማለት ነው። ምንም የሚያስፈራ ነገር አይደለም ማለት ነው። ስለዚህ አባትሽም እንደዚህ ሆኖ ቁጭ ብሎ አምጦ የሚላቸውን ነገር ሁሉ እየሰጡት፣ ልብላ የሚለውን ነገር ሁሉ እየበላ፣ የሚጠጣውን ነገር ሁሉ እየጠጣ ቁጭ ብሎ እንዳንቺ ነው ያለው። ስለዚህ ማገት ማለት ብዙ የሚያስፈራራ አይደለም በማለትም ነበረ ያረጋጓት መድብልና ቅድስት። ምሳሌም በቅድስትና በመድብል ንግግር ተረጋግታለች። እውነት እሷ ሄዳ ያየችው እገታ የዛን አይነት ከሆነ አባቴ የታገተው ምንም አይደለም በማለት በሩን ሲከፍቱለት እንግዳውስ ይመጣል በማለትም ነበረ ምሳሌ የመለሰችው። ስለዚህ አሁን ላይ ምሳሌን እውነታውን መደበቅ በቅቶናል ብለው ከዚህ ጋር እውነቱን ነግረዋት፣ ነገር ግን የእገታውንም አይነት ቀለል አድርገው ነበረ የነገሯት። ኤፍራታ በመድብል እቅድ ወደ እነ ካሌብ ሰዎች ብትገባም አሁን ላይ ከካሌብ ሰዎች ጎን በመሆን መድብል እንዲያዝ ለማድረግ እየሞከረች ነው። በሌላ መልኩ ካሌብ ደግሞ ኤፍራታ ምን ያህል ለሱ ጠላት እንደሆነች ለማጋለጥ ከኤፍራታ መረጃ እየወሰደ ነው። የኤፍራታ እያንዳንዱ ንግግሯን ለመድብል እየላከለት ነው። ምክንያቱም ኤፍራታ ሊተማመንባት የማትገባ፣ ካሁን በፊት መኪናውን ተከታትለው እዛ ሰፈር እንደደረሱና እንደዚሁም ኤፍራታን ሲያወርዷት ግን መድብል እንዳላየ፣ አሁን ላይ ኤፍራታ የት እንዳለች መድብል እንደማያውቅ፣ ነገር ግን ግዴታ እዛ የተደወለበት ቦታም እንዲገኝ እየደወለችለት እንደዚሁም እርዳኝ እያለችው ትገኛለች። ይህ ነገር ግን ኤፍራታ ምን ያህል ከሃዲ እንደሆነችና ከእሷ ጋር መስራቱ ምንም ውጤታማ እንደማያደርገው፣ ይልቁንስ መድብል ለወደፊት ህይወቱ የተሻለ ነገር የተሻለ ተስፋ የሚኖረው ከኛ ጋር ብትሰራ ነው የሚልም መንደርደሪያ ሀሳብ እያመጡለት ይገኛሉ። እርግጥ ካሌብ መድብልን ማጥፋት እንደዚሁም ደግሞ መድብል የሚያውቀው ማወቅ የሌለበት ብዙ ምስጢሮች እንዳሉ ሆነው፣ ስለዚህ በዛ ነገር ላይ አብረው መስራት ፈቃደኛ ከሆነ ግን መድብል ሰላማዊ የሆነና ጥሩ የሚባል ህይወት እንደሚኖረው፣ ቤትም ሆነ የተለያዩ መሰረታዊ ነገሮችን እንደሚያሟሉለትም ነበረ ቃል የገቡለት። ለጊዜው መድብል ከካሌብ ጋር ስምምነቱን እንደቀጠለ ነው። ምክንያቱም መድብል እውነት ከካሌብ ጋር መስራት ፈልጎ ሳይሆን ብሩክን መረከብ ይፈልጋል። ብሩክን ከለቀቃችሁልኝ እኔም በሰላም ዝናን እለቅላችኋለሁ፣ ከዛ በኋላ ባለው ነገር ላይ ደግሞ እየተገናኘን እናወራለን በማለት ነበረ የተለያዩት። በሌላ መልኩ ማህሌት ከካሌብ ጋር ለመቀራረብ እየቻለችውን ሁሉ እያደረገች ነው። ካሌብ ግን ፈጽሞ ኤፍራታ እውነቱን የማትናገር ከሆነ፣ እንደዚሁም ደግሞ ከአሁን በፊት በእኔ ላይ ብዙ ነገሮችን ሰርታችኋል፣ ያልሰማሁ እንዳይመስላችሁ፣ በዝናም ላይ በተደጋጋሚ ክዳችሁታል በሚል በትዝታ ወደ ኋላ በመመለስ ከአሁን በፊት በሉላ የጠፋች ቀን ኤፍራታና ማህሌት ምን እንዳደረጉ፣ ዝናን እንዴት አድርገው እንደሸወዱት ሁሉ በማስታወስ እናንተ ሁለታችሁ አንድ ሰው የሚተማመንባችሁና ሙሉ እምነት ሊያስቀምጥባችሁ የማትበቁ ናችሁ በማለት በጣም ራስ ወዳድና ተራ ነገር ናቸው በማለት ነበረ
እርግጥ ማህሌት ዝና ይፈታ አይፈታ የምታውቀው ነገር የለም። ምክንያቱም ኤፍራታ የምታውቀው ነገር እና ኤፍራታ ቦታውን ዝና የታሰረበትን አካባቢ ካልተናገረች ምናልባት ዝና ላይገኝ ይችላል። ዝና ካልተገኘ እናንተም ትጠፋላችሁ ባለው ንግግር መሰረት አሁን ላይ ማህሌት ትኩረቷ ኤፍራታ ላይ ነው። ኤፍራታም እስከምታውቀው ድረስ ተናግራለች። ከዚህ የተረፈ ግን ምንም እንደማታውቅ ብትናገርም ነገር ግን በስልክ ከመድብል ጋር በመገናኘት የተለያዩ ምስጢሮችን ለማውጣት እንደዚሁም መድብል የት ይገኛል፣ የት ያዘወትራል፣ የት ይውላል የሚለውን ነገር ሙሉ ለሙሉ ከካሌብ ጎን በመሆን ለማጣራት እየሞከረች ቢሆንም የኤፍራታ እቅድ አሁንም እየሰመረላት አይደለም። እርግጥ ኤፍራታ ዝናን ለማግኘት ፈልጋ ብቻ ሳይሆን እዛ ካለችበት ሁኔታ የሚያወጣት ማንኛውንም ሲስተም እየተጠቀመች ትገኛለች። ማህሌት ደግሞ እያንዳንዱ የህይወት ቆይታችን ባንቺ አንደበትና ባንቺ ጭንቅላት ይወሰናል በማለት ኤፍራታን ያለ አቅም እንድትናገርና የማታውቀውን ነገር ሁሉ እየዋሸች እንድታወራ እያስገደደቻት ትገኛለች። ይህም የመነጨው ካሌብን ከመፍራቷ የተነሳ ነው። ካሌብ ለቃሉ እንደ ዝና ከዝናም በላይ ነው። ስለዚህ ያጠፋናል በማለት ኢቭን ክፍለ ሀገር ሄደን እንኳን ከካሌብ ማምለጥ አንችልም በማለት ኤፍራታ የማታውቀውን ነገር ሁሉ እንድትናገር እየገፋፋቻት ነው። ኤፍራታ ግን እስከምታውቀው ተናገረች። ከዚህም በኋላ በሚሏት ነገር ልትስማማ እንደዚሁም ደግሞ ከቤት ዝናን እንዴት እንደወሰደው ከዛ በኋላ ግን በሩን ዘግተውባት እንደሄዱ ሁሉ ተናግራለች። አሁን ላይ ለመድብል በመደወል እያንዳንዱ የእሱን እንቅስቃሴ ለማወቅም ቃል ገብታላቸው ቢሆንም መድብል የነሱን እያንዳንዱ አካሄዳቸውን ስላወቀ ተንቀሳቃሽ ስልኩን እየዘጋ እንደሚንቀሳቀስና ያለበትን ቦታ ፈጽሞ ማየት እንደማይችሉ ነበረ ያዩት። በሌላ መልኩ የሉላና የዝና የፍቺ ወረቀት ይፈረምበት አይፈረምበት የሚለው ነገር በተለይ ደግሞ በመድብልና በሞገስ መካከል ክፍተቶችን እየፈጠረ ያለ ይመስላል። ሞገስ እንደምንም ሆኖ እዚህ ወረቀት ላይ መፈረም አለበት ይላል። መድብል ደግሞ ይህን ወረቀት ለመፈረም እኮ ግዴታ ሰውየው መታሰር የለበትም። አሁን ላይ በበለጸገው ክፍለ ዘመን ላይ ነው ያለ ነው። ስለዚህ እሷ እስካልፈለገች ድረስ መፈታት መብቷ ነው። በነጻነት መፈታት ትችላለች። ግዴታ አስረን አይደለም ይሄንን ነገር የምናስፈርመው በማለትም መድብልና ሞገስ ሲነጋገሩ ነበር። የመድብል ንግግር ሞገስን ፈጽሞ አላረካውም። ስለዚህ ሞገስ አሁን ላይ ከዳጣ ጋር አንዳንድ ነገሮችን በመወያየት እዚህ ወረቀት ላይ ሁለታቸው ሆነው እሷ ልትተባበረው እንደዚሁም ደግሞ ወረቀቱ ላይ እንዲፈርም ሊያደርጉት ወደ ታሰረበት ቦታ እየሄዱ ነበረ። እርግጥ ሞገስ በዚህ ነገር ላይ ምክንያቱም እጄን ፍታልኝ ባለው ላይ በጣም ፍርሃት ተሰምቶታል። ፈትቼው ባይፈርምልኝስ የሚለው ነገር ፍርሃት ቢሰማውም ነገር ግን ከዚህ ቦታ ካመለጠ ከዚህ ቦታ ከወጣ በኋላ ፈጽሞ ሊፈርምልኝ ፈቃደኛ አይሆንም የሚል ፍርሃት ስላለው ዝና በሚለው በማንኛውም ነገር ለመደራደር እየሄደ ይገኛል። እርግጥ ዝና በሚለው በማንኛውም ሀሳብ የሚደራደረው መድብልንና ብሩክን የማይጎዳ ነገር ከሆነ ነው። ብሩክ ያለበትን ትናገራለህ ወይም ደግሞ ከዚህ ቦታ ታወጣኛለህ፣ እፈርምልሃለሁ የሚልም አማራጭ እንደሚሰጠውም እያሰበ ነው። በዚህም ዙሪያ ዳጣም ሀሳብ ሰጥታለች። ሞጌ ግን ዝናን መፍታት የሚለው ሀሳብ ፈጽሞ አልመጣልኝም በማለት ጥሩ ሀሳብ አይመስለኝም፣ በዛ ላይ አንተና እኔ ብቻ ነን በማለትን ስትናገር ነበረ ወደ ክፍል ሳይገቡ በፊት። ዝናም እንደተለመደው ሞገስ የፍቺ ወረቀቱን ይዞ እንደመጣ ሲረዳ መልሶ ስቆበታል።
እኔም እኮ በፊትም ፍታኝና ልፈርምላችሁ ብያችሁ ነበረ። ለምንድን ነው የማትፈታኝና እኔ የእውነት እፈርማለሁ አልፈርምም የሚለውን ለምንድን ነው የማታየኝ? ቢያንስ አንድ እጅን ፍታልኝ በማለት ነበረ ሲማጸነው የነበረው። እንደዚሁ የዝናን ንግግር የሰማችው ዳጣ በጣም እየፈራች እንደሆነ፣ ይሄንን ሰውዬ መድብል ሳይኖር መቅረብ የለብንም፣ ባለፈው አታስታውስም እንደ ጆሮዬን በልቶት ነበር እኮ በማለት ስትናገር ነበረ። ዳጣ ዝናን መጠጋት ሁሉ ፈርታለች። ሞገስ ግን የታሰረውን እጁን ለመፍታት ሁሉ እያቃጣው ይገኛል። ሞገስና ዳጣ እየተያዩ ዝናን ለመፍታት እንደዚሁም ደግሞ ክፍሉን ዘግቶ ለመውጣት ከሁለት አጣብቂኝ ውስጥ ቆመው መድብል ይደውልላቸዋል። መድብል ሲደውል በጣም ነበረ የተደናገጡት። ምክንያቱም ሞገስ ካሁን በፊት ዝናን ሊፈታው የቀረበ በነበረበት ወቅት ነበር መድብል ደርሶ ምን እያደረክ ነው? ያንን ሁሉ እየደበደብኩት ያልተናገረ፣ ያንን ሁሉ እያሰቃየውት ያልተናገረ፣ ስታስበው በዚህም በቀላል ነገር ወረቀቱ ላይ የሚፈርምልህ ይመስልሃል? በማለትም የተናገረውን ያስተውላል። እርግጥ መድብል ልክ እንደሆነ ያውቃል። ሞገስ አሁን ላይ በማንኛቸው ጎን እንደሚሆን ግራ እየገባው ነው ያለው። በወድህ ከሉላ ጋር ደስተኛ ሆኖ በነጻነት የሚኖር እየመሰለው እየጓጓ ነው። በሌላ መልኩ ደግሞ ብሩክና መድብልን እየካዳቸው ስለሚመስለው በሁለት አጣብቂኝ ውስጥ ሆኖ ይገኛል። የዝናም ንግግር ከቀን ወደ ቀን የሞገስን የልብ ትርታ እየጨመረበት ነው ያለው። በአሁን ላይ ዝና በፍቺ ወረቀቱ ላይ ብቻ መፈረም ሳይሆን የሞገስን የታገደውን ንብረቱን እንደሚያስፈታለትና ለሉላም ደግሞ ጠቀም ያለ ብር፣ የጠቀም ያለ ገንዘብ፣ ጠቀም ያለ ንብረት እንደሚያካፍላት ሲፈታት ከንብረቱ ግማሹን እንደሚሰጣትና የሞገስም የታገደበት ንብረቱ ሙሉ ለሙሉ እንደሚለቀቅለትና በሁለታቸውም በሰላምና በነጻነት ሊኖሩ የሚያስችላቸው አጋጣሚ እንዳለ እየነገረው ነው ያለው። ይህ ንግግር ደግሞ ለአመታት ሲጠብቀው የነበረው ይህ ሀሳብ ሞገስ ለአመታት ሲጠብቀው የነበረው ነገር ነው። በሌላ መልኩ ደግሞ ይህንን የሚያደርገው ግዴታ ከዚህ ቦታ ፈቶ አስወጥቶት እንደሆነ ነግሮታል። ሞገስ ዝናን ከዚህ ቦታ ፈታ ማለት ደግሞ ሙሉ ለሙሉ ብሩክና መድብልን ካዳቸው ማለት ነው። በዚህ ነገር ላይ ደግሞ እሱ ለራሱ ደስተኛ እንደማይሆን ኢቭን ዳጣ ይህንንም እንደማትፈቅድ፣ እርግጥ ዳጣ ለሁለታቸውም እኩል ሚዛናዊ የሆነ ሀሳብ ቢኖራትም አንደኛው ሌላኛውን ሲጎዳ ማየት ግን ፈጽሞ አትፈልግም። ለዚህም ነበረ ካሁን በፊት በብሩክና በሞገስ መካከል ያለውን በማህሌት የተያያዘውን ጉዳይ ለብሩክ እውነቱን የተናገረችው። ስለዚህ ዳጣ ፈጽሞ በዚህ ነገር ላይ አልተስማማችም። እስኪ ዳጣ ምን አይነት መልስ ትሰጣለች የሚለውን፣ ሞገስስ የትኛውን ወሰነ የሚለውን በቀጣይ ፓርት ላይ የምናይ ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ